ይገኛል። እውነት ለመናገር በጣም ነው ልባችን የተሰበረ። ሀይሚና ቡርኬ ዛሬ በአዲስ መተዋልኝ። ሀይሚዬ ዛሬ ምን እያለች ነው? ሀይሚ ከሴት ጋር አይቼዋለሁ፣ እንግዲህ በኋላ ለኔ ይሄ አይገባኝም፣ ማንንም አልፈልግም በማለት ዛሬ ድምጧን እያሰማች ትገኛለች። ነገሩ ዘለቀ፣ ነገሩ ተበላሽቷላችኋለሁ። ቡርኬ ይህን ያክል የሚረማመድ ሰው እንዳልሆነ እናውቃለን፣ ግን ሀይሚ ምን እንደነካት አላቅም። ሩታ እንግዲህ ዛሬ የልቧን ተናግራለች። ከህይወት ይውጡልኝ፣ ከእንግዲህ በኋላ እንዳገኛችሁ አልፈልግም ብላለች። አብርሃምን ግን ቁሞ ለምን አሰደባት? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የይክሩ የግሪስ የጨረቃ ቤተሰቦች የሩትዬ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ እያደረጉ ቤተሰብ ይሁኑ። ዛሬም አፍረናል፣ ዛሬም ተዋርደናል። አብርሃም ያው ለሚስቱም ዛሬም አላጋደለም። ፊትክን ዘፍዝፈዋል፣ ይቅርታ ልጠይቅህ ነበር ስትለው ሄረሜላ እየሳቀ ይቅርታውን ተቀብሏል። ሩታን ሲያገኝ ግን ፊቱን ዘፍዝፎታል። ዛሬም አስቁሞ አሰድቧታል ማለት ነው። አንቺ ነይ መጮህሽ ተናግረሽ ህይወትሽን ማፍረስ ብቻ ነው የምትፈልጊ በማለት እንግዲህ ጥላት ሄዳለች ማለት ነው። እውነት ለመናገር ሩታዬ የኛ ጀግና የኛ አንበሳ ዛሬ ግን አብርሃም ምነካው? በእውነት ትናንትና አይታችኋል። ሩታዬ እንግዲህ ነይ ብለው ራሳቸው ደውለው ጠርተው ምን ያክል ካሜራ ደቅ ነው ምን ያክል ልቧ እንደተሰበረ እናንተ ታውቃላችሁ። ይሄን መድገም አይጠበቅብንም። ዛሬም ደግሞ ደገሙት። አብርሃም እና ሄረሜላ ሲደባደቡ ለምን አብርሃም ቁሞ ለምን ሚስቱን እንኳን የ80 ሚስቱን ለምን አላስከበረም? አስባችሁታል? ይህን እንኳን ለማድረግ የተቸገረበት የሄረሜላን ይቅርታ የተቀበለበት ይህን እንግዲህ ምን ያክል ሰውን ቢያዋርድና ሰውን ቢንቅ ነው። ሩታ እንግዲህ ያለፈውን ትቼ አንቺ መኖርሽን ባውቅ ኑሮ አልመጣም ነበረ፣ አንቺ እንደሌለሽ እያደረገ ራሱ እየደወለልኝ ስመጣ አንቺን አገኛለሁ ብላለች። ስለዚህ ለምን ሩታ እንደገና ልቧን ለማሳረር ሩታን ልቧን ለማህረቅ ሲፈልግ ሄረሜላ ተቀምጣ ሩታን ይደውልላታል። ሩታ የለችም ሄረሜላ እያለች እየተነሳች ስትሄድ እሷ እየተቀመጠች ከአየኋትማ ምን ችግር አለው? ደግሞ እጁን ከኪሱ ከቶ ለምን ሄረሜላ ስትሳደብ እንዴት ቆሞ ያሰድባታል ሚስቱ? አቤት! ኧረ እንደው ተዋርደናል ውዶች። ዛሬም መዛው ላይ ነው፣ ነገም መዛው ላይ ነው፣ ዛሬም ደግሞታል። በእውነት ትናንትና ቢሆን በነገራችን ላይ ሚስቱን ውስጥ አስገብቶ መቆለፍ ሲገባው ሁሎችንም አባረራቸው። እንግዲህ እኮ ጓደኞቹ ናቸው በኋላው ላይ ምን እያደረጉ ያሉ እየተጫወቱበት ያለ። ዛሬ ሄረሜላን ይቅርታ ተቀብሎ ሩታዬ ልቧን ሰብሮት ሄደች ማለት ነው። በጣም አዝነናል። በእውነት በጣም ልባችን ተሰብሯል። ሀይሚ እንግዲህ ቡርኬን ከሴት ጋር አይቼዋለሁ 10 ሴት ጋራ አብሮ እየተለካለከ እኔ ይሄ አይገባኝም በማለት እንግዲህ ለፍፄ እየነገረችው ነው። ፍፄ በጣም ነው የደነገጠው። ይሄ የማይመስል ጩኸት ለማንም አትናገሪ እባክሽ፣ እኔ እንደሰማውሽ ሌላ ሰው እንዳይሰማሽ እያለ ሲላት፣ እሷ ግን ያን ነገር እየደገመችው ቡርኬ ያደርጋል፣ ቡርኬ እንደዚህ ያደርጋል እያለች እንግዲህ ለሁሉም እያሰደበችው ይገኛል። ውዶቼ ይህንስ እንዴት አያችሁት? ቡሩክ የእናቱ አምሳሌት የእናቱን የሚወድ ሴትን እህትና ወንድም እህት የሚወድ ሰው የዚህን ያክል የሚረማመድ አይመስለኝም። እስከ ዛሬ ድረስ ምንም ያላየንበት ዛሬ እንግዲህ ሀይሚ ቡሩኬን ልቡን እየሰበረችው፣ አሁን ይህን ቪዲዮ ሲያይ ቡሩኬ ደግሞ ልቡ ይሰበራል ማለት ነው። ውዶቼ በጣም አዝነናል። በጣም ልባችን ተሰብሯል። የዚህን ያክል ለምንድን ነው እየተረማመዱ ያለ? እንግዲህ ውዶቼ ዛሬ ሩታዬ የልቧን ተናግራለች። ሩታና ሄረሜላ ተጋለዋል፣ ተደባድበዋል። በእውነት ከሄረሜላ ይህን አልጠበቅንም። ትናንትና ያደረገችውን አይታችኋል። ዛሬ ደግሞ ሁለታችሁ ምን ብላ ጠራቻት? ቆይ ስትጠራት ለምን ደው ሩታ ለምን ትሄዳለች? በቃ እኔ ይሄ ነው አልገባኛል። ለምሳሌችሁ ምንም አያስፈልግም እኮ ሩታ
አብርሃም ካልፈለጋት ለምን በቃ ልጅህን ነው ታገኛለህ ብለዋለች። ልጅህን ነው ሲወለድ ትመጣለህ ብለዋለች። በቃ ሀላስ አለቀ ነገሩ። ስለዚህ ካንዴ ሁለቴ ይህን ያክል ሲረማመዱባት እሷ ደግሞ በቃ ራሷን ማስከበር አለባት እንጂ ለምንድን የዚህን ያክል እንዴት ራሷንም ሳታስከብር ሲጠሯት እየሄደች ግን ዛሬ ግን ደስ ብሎኛል። ዛሬ ደስ ያለኝ ለምን መሰላችሁ ውድ ቤተሰቦቼ? ሩታ ነይ ብላ ሄርሜላ ስትጠራት የሄደች የልቧን ልትናገርና አንገቷን ልታንቃት ነው የሄደች። እውነቷ ነው፣ ደግ አደረገች። አንተ ነይ እያልክ 10 ትጠራኛለህ፣ ስጠራ ግን ሄርሜላን በቅተህ ወይም አስቀምጠህ እንደ ጉልቻ ነው ማገኘህ አለችው። ለዛ እኮ ነው የተናደዱ። እውነትም ጉልቻ ናት። ዝሙተኛይቱ ጋር አብረህ ምን ትሰራለህ? ራስክን እያስረማመድከው ራስክን እያዋራድከው ያለ ለማንም መራገጫ ይሆንህ በራስህ ብትፈቅድላቸው ነው እንጂ እኔ አልፈቀድሁላቸውም ብለዋለች። እውነት ለመናገር እውነት ነው ሩታ እውነታውን ተናግራለች። ስለዚህ ውዶች ዛሬም አዲስ ነገር አለ። ያው ሩታ ልባችን የተሰበረ በሩታ ምንድነው የጌሙ ቀን ዛሬ እሁድ ነበረ። የጌሙን ቀን አደፈራርሳ ሄርሜላ ሩታን ነይ ብለው ባቋራጭ ጠርተው እዚህ ደረጃ ማድረሳቸው በጣም ያሳዝናል። እውነት ለመናገር ልባችን ተሰብሯል። ውዶቼ ሸር ላይክ እያረጉ ቤተሰብ ይሁኑ። እንግዲህ ሩታዬ እውነቷን ተናግራለች። ስለተሳደበች ሩታ እንኳን ደግ አደረግሽ በጨመርሻቸው። አሁንም እንዲው በጨመርሻቸው። ይሄም አይበቃቸው ጩኸሽና ተነጋግረሽ ነው አለች ምትሄጁ። ይሄ ነው አንቺ ምታውቂ ብላለች አትላችኋለሁ። ይህንም ማድረግ የለባትም ነበረ ሄርሜላ ማለት ነው። ሩታ እንደፈለገች መናገር መብት አላት። ለእኑ አንደኛ የጌሙን አበላሹብን፣ ሁለተኛ ደግሞ ትናንትና ነይ ብለው ጠርተው ምን አይነት ጨዋታ ነው የተጫወቱት? ይሄ ሁሉ ሳያንሳቸው ዛሬም ደገሙ ትላችኋለሁ። አረ ጉድ ነው። ወይኔ በላቸው ተበልተናል። እንግዲህ ውዶቼ እንወዳችኋለን። አላህ ይጠብቃችሁ በየአላችሁበት። እንግዲህ ሀይሚ ደግሞ አዲስ ድራማ ጀምራለች። አዲስ ድራማ ደግሞ ሲጀምር ነጭነጩን አውርታ ብትጀምር ጥሩ ነው። እንዲሁ አንድ እዚህ ያለበሰችው ቡርኬ 10 ሴት ጋር አግኝቼዋለሁ። ስለዚህ የኔ ይሄ አይገባኝም፣ ለኔ ይሄ አይሆነኝም፣ ለኔ ይሄ አይገባኝም እያለች ፍፄ ላይ ስታለቃቀስ ፍፄ ራሱ ሸተት ነው ያለ። እንዴ ሀይሚ ምነካት አበደች እንዴ? የማን እህት ናት ነው ያለው ዛሬ። በእውነት እኔ ራሴ በጣም ነው ያፈርኩት። ሀይሚ ወደ ራስሽ ተመለሽ፣ ቡርኬ ይወድሻል። ግን ሶሻል ሚዲያ ላይ መጡ አፈቅርሻለሁ የኔ ቅመሜ ነው እንጂ የኔ ሽማግሌ ቅመሜ ነው እንጂ ወድሻለሁ አፈቅርሻለሁ ባይልሽም ወዳታለሁ ብሏል። ባያፈቅርሽም ይወድሻል። ስለዚህ ውዴታ ካለ ቀስ በቀስ እንቁላል በእግሩ ይሄዳል። ለምን ይህን ያክል መረማመድ አስፈለገ? ለምን ይህን ያክል የሰውን ልብ ለመስበር ለምን ይህን አስፈለገሽ? ምን አስቸኮለሽ በእውነት? እና ዛሬ ቡርኬን ልቡን ሰብረዋለች። እውነት ለመናገር ልቤ በጣም ነው የተሰበረው። ይህን ማድረግ የለባትም ነበረ። 10 ሰው እንግዲህ አንዲትም ጓደኛ የያዝ ተውት 10 ሰው ካንተ ይህን አልጠብቅም እያለች መታለች ማለት ነው። እውነት ለመናገር ነጭነጩን ብታወሪ ይሻላል። ነገ ሌላ ነገ ቀናው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታዬ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን